የአሜሪካና ኢራን ስምምነት ለዘላቂነት ወይስ ለጊዜያዊ እፎይታ? ባለፉት ወራት የዓለምን ትኩረት የሳበው የአሜሪካና ኢራን ፍጥጫ በዓለም አቀፍ ታሪክ አሳፋሪ የጦርነት ጠባሳ ጥሎ ያልፋል ተብሎ ተፈርቶ ነበር። የጦርነት ደመና በመካከለኛው ምስራቅ ሰማይ ላይ ሲያንዣብብ፣ የነዳጅ ዋጋ መናር የዓለምን ኢኮኖሚ ሲያሽመደምደው፣ ቀጠናውንም ወደማያባራ ቀውስና ግጭት ውስጥ ይከታል የሚል ስጋት ነግሶ ቆይቷል። ነገር ግን ማንም ባልጠበቀው ሁኔታ ከአፈሙዝ ድምፅ ይልቅ የድርድርና የሰላም ስምምነት ዜና በድንገት ተሰማ። የታላቁ አሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወራት በላይ የቆየውን ግጭት ለማቆም ከእስላማዊ ሪፐብሊካን ጋር ሲያደርጉት የነበረውን ስምምነት አሁን ላይ መቋጫ አገኘ በማለት ለዓለም አበሰሩ። ከስምምነቱ በኋላ የወጡ መረጃዎች እንደሚያሳዩት በሁሉም አቅጣጫ የሚካሄዱ ወታደራዊ ዘመቻዎች እንዲቆሙ መስማማታቸውን፣ ኢራን የኒኩሌር ማበልጸግ እንቅስቃሴዋ እንድታቆም እንዲሁም የዓለም የንግድ መርከቦች በሆርሙዝ ወሽመጥ ያለማንም ከልካይ በነጻነት እንዲንቀሳቀሱ ስምምነት ላይ ደርሰዋል። ይህንን ተከትሎ በርካታ የጂኦፖለቲካል ተንታኞች እንደሚሉት ስምምነቱ በሁለቱ ሀገራት መካከል ያለውን ውጥረት በማርገብ ረገድ ከፍተኛ ሚና ይኖረዋል። በተለይም አሜሪካ እያጋጠማት ያለውን የነዳጅ ዋጋ ንረት፣ የዋጋ ግሽበትና የውስጥ የፖለቲካ ጫና ስለሚያስታግስላት እንዲሁም ለኢኮኖሚያው እንቅስቃሴ መሳለጥና ከዓለም አቀፉ ማህበረሰብ ጋር ያላትን ዲፕሎማሲ ግንኙነት ስለሚያጠናክር ፋይዳ የጎላ በመሆኑ ዋሽንግተን ስምምነቱን ዘላቂ እንዲሆን እንደምትሻ ግምታቸውን አስቀምጠዋል። በሌላ በኩል ኢራን በከባድ ኢኮኖሚ ማዕቀቦች ስር በመሆኗ የኢኮኖሚ እፎይታ ታገኛለች። በዚህም የተዘጉ የፋይናንስ መስመሮቿን ለመክፈትና የውስጥ ህዝባዊ ጫናዎችን ለማርገብ ስትል ስምምነቱን ከአሜሪካ ይልቅ ኢራን አጥብቃ እንደምትሻ ተንታኞች እየገለጹ ይገኛሉ። ነገር ግን ተንታኞች እንደሚሉት በ2015 የተፈረመው የኒኩሌር ስምምነት በመፍረሱ በሁለቱ ሀገራት መካከል ያለው ግንኙነት በእጅጉ ተሸርሽሮ ውጥረት ነግሶ መቆየቱን በማስታወስ አሁን ላይ በሁለቱ ሀገራት መካከል የተደረሰው ስምምነት ለዘላቂነት ሳይሆን በአሁኑ ወቅት ያለውን ጩኸት ዝም ለማስባል ሊሆን ይችላል ሲሉም በይነውታል። አንዳንድ ዲፕሎማቶች ደግሞ ይህንን ስምምነት ወደ ዘላቂ ሰላም የሚያደርስ የመጀመሪያ ደረጃ ተስፋ የሚያጭር ነው ብለውታል። የኢራን የኒኩሌር ፕሮግራም በዓለም አቀፍ ቁጥጥር ስር ከገባ በመካከለኛው ምስራቅ ቀጠና ያለውን የአፈሙዝ ላንቃ ጩኸት ዝም እንደሚያሰኘው ሙሉ ተስፋ እንዳላቸው ሲናገሩ ተሰምተዋል።